ማንቸስተር ዩናይትድ ኦሌ ዋትኪንስን በድጋሚ ለማስፈረም እያሰበ ነው። የአርሰናልና የብሩኖ ጊማሬሽ ጉዳይ ለቀጣይ ሳምንት ተገፍቷል። ሪያል ማድሪድ ኤንድሪክን በድጋሚ በውሰት መስጠት አልሟል። የባርኮላ መውጫም የተረጋገጠ መስሏል። ሰላም እንዴት ውላችኋል ክቡራን? ይሄ የጎልደን ስፖርት የዩቲዩብ ገጽ ነው። ሰብስክራይብ በማድረግ ዜናዎቻችን እነሆ። በሪያል ማድሪድ ጉዳይ እንጀምራለን። ሪያል ማድሪድ ወጣቱ አጥቂ ኤንድሪክን በድጋሚ በውሰት ለመስጠት አልሟል። የጆዜ ሞሪኒዮ ኮቺንግ ስታፍ የአጥቂው አድናቂ መሆን አልቻለም፣ ወይም ደግሞ ቡድኑ ያለው የአጥቂ ክፍል ብዛት ኤንድሪክን ቦታ እንዳያገኝ ያስገደደ ይመስላል። ብራዚላዊ ባሳለፍነው የውድድር ዘመን ግማሽ ላይ በኦሎምፒክ ሊዮኔ የውሰት ጊዜ ማሳለፉ በዛም ደግሞ ጥራት እንደነበረውና ዶን ካርሎ ለብሔራዊ ቡድን መርጠውት እንደነበረ ይታወሳል። ያም ቢሆን ግን ሪያል ማድሪድ በቀጣይ በሚያስፈርማቸው ተጫዋቾችና ባሉት የፊት መስመር የተጫዋቾች ጥራት ምክንያት በድጋሚ ኤንድሪክን በውሰት መስጠት እንደሚፈልግ እየተነገረ ነው። የአርሰናልና የብሩኖ ጊማሬሽ ጉዳይ በድጋሚ ለቀጣይ ሳምንት የተገፋ ይመስላል። አርሰናል ከኒካስል ጋር በድጋሚ በኮንትራት ጉዳይ በቀጣይ ሳምንት ወይም በቀጣይ ቀናቶች ቁጭ ብሎ ማውራት ይጠበቅበታል። 70 ሚሊዮን ፓውንድ ድረስ አርሰናል አቅርቦ እንደነበረ ይታወሳል። የተሻሻለ 77 ሚሊዮን ፓውንድ ከፊት ለፊቱ ይጠበቅበታል ተብሏል። በብሩኖ ጊማሬሽ እና በአርሰናል መካከል መልካም አየር ነው እየነፈሰ ያለው፣ ወይም ደግሞ በሁለቱ አካላቶች መካከል ከስምምነት የተደረሱ በርካታ ጉዳዮች አሉ፣ ጥቅማ ጥቅምን ጨምሮ። ግን ደግሞ በአርሰናልና በኒካስል መካከል የሚቀሩ ጉዳዮች ስላሉ የስምምነቱ ጉዳይ ወደ ቀጣይ ሳምንት ተገፍቷል። የፓሪሰን ጀርማው ወጣቱ የመስመር አጥቂ ብራድሊ ባርኮላ ከፓሪስ መልቀቅ እንደሚፈልግ ወይንም ደግሞ ለአዲስ ኮንትራት መቀመጥ እንደማይፈልግ ተናግሯል። የእርሱ ኮንትራት እንግዲህ እስከ 28 ነው ያለው። ይህን ኮንትራት ኤክስቴንድ አላደርግም ብሏል። ዋነኛ የብራድሊ ባርኮላ ዓላማ በቋሚነት ብዙ የጨዋታ ጊዜ የሚሰጠው ቡድንን ማግኘት ነው። ያን ደግሞ በፓሪስ ማግኘት አልተቻለውም። በሚገርም ሁኔታ ግን የሉዊስ ኤንሪኬ ቡድን ጎንሳሎ ራሞስ ካንግ ኢሊን መልቀቁ ይታወቃል። አሁን ደግሞ ሌላኛውን የፊት መስመር ብራድሊ ባርኮላን የመልቀቅ ግዴታ ውስጥ ይገባል። ይሄ ማለት ቦታው ላይ የግድ ፓሪሰን ጀርማ ተጫዋች ያስፈርማል ማለት ነው። ወይንም ደግሞ ዲዝሬ ዱዌ፣ ኦዝማን ዴምቤሌና ኪቪቺ ክቫራትስኬሊያ ብቻ ቦታው ላይ ሊኖሩ ስለሚገደድ ፓሪሰን ጀርማ ቦታው ላይ ተጫዋች መጨመሩ አይቀርም። ሊቨርፑል እንዲሁም ባርሴሎና በሾርት ሊስታቸው ውስጥ ከላይ የተቀመጡ ቡድኖች ናቸው ተጫዋቹን ለማስፈረም። አርሰናልም ለሳምንታት የዚህን ተጫዋች ኮንትራት ሲከታተል እንደነበረ ይታወቃል። ፈረንሳዩ በዲዲዬ ዴሾ የዓለም ዋንጫ ስብስብ ውስጥ እንደነበረ የሚታወስ ተጫዋች ነው። ካሁን በኋላ ግን በፓርክ ደ ፕራንስ የመጫወት እድሉ ጠባብ መሆኑ እየተነገረ ነው። ሪያል ማድሪድ በመጨረሻም የያን ዲዮማንዴን ዝውውር ለመጨረስ በብዙ ከጫፍ ደርሷል። በተጫዋቹና በሪያል ማድሪድ መካከል ቀድሞ ስምምነት መፈጠሩ ይታወቃል። ምናልባት በቀጣዮቹ 48 ሰዓታት በሪያል ማድሪድ እና በቡድኑ አርቢ ላይፕዚግ መካከል ሁሉም ነገር የሚለይ ይሆናል። 100 ሚሊዮን ዩሮ አሁን ሪያል ማድሪድ የመክፈል ግዴታ ውስጥ ይገባል። ፓሪሰን ጀርማ አሁንም ድረስ የተጫዋቹ ፈላጊ ነው፣ ግን ደግሞ ከትላንት ምሽት ጀምሮ ሪያል ማድሪድ አረንጓዴውን መብራት ወይም ግሪን ላይቱን አግኝቷል ተጫዋቹን በማስፈረም ሂደት ውስጥ። አሁንም አለየም። በተለይ ፓሪሰን ጀርማ የፊት መስመር ተጫዋቾችን እየለቀቀ እየሸጠ ስለሆነ ወይም ደግሞ የሚለቃቸው ስላሉ እዛ ቦታ ላይ ተጨማሪ ተጫዋች ያስፈልገዋል። እሙን ነው። ግን ደግሞ የበለጠ ተጫዋቹ ሪያል ማድሪድን መፈለጉ የቪኒሲዮስ ጁኒየር አድናቂ መሆኑ የበለጠ ሪያል ማድሪድ እንዲገኝ ሊያደርገው ይችላል። የእሱም ጉዳይ ግን በቀጣይ ሳምንት የሚለይ ይሆናል። ሌላኛው ከሪያል ማድሪድ ጋር የተያያዘው ጉዳይ አሰልጣኝ አልቫሮ አርቤሎዋ ቀድሞ በሪያል ማድሪድ ቤት ያሰለጠኑትን አጥቂ ጎንዛሎ ጋርሲያን ወደ ክራቨን ኮቴጅ ለማምጣት ጥረት እያደረጉ ነው። ከመጀመሪያ ታርጌቶቻቸው መካከል አንደኛውም አድርገውታል። አሰልጣኙ ፕራዮሪቲ ከሚሰጧቸው ቦታዎች መካከል በፉልሃም ቀዳሚውና ዋነኛው ቦታ የፊት መስመር ነው። ለዛ ደግሞ ባሳለፍነው የውድድር ዘመን በሪያል ማድሪድ መለያ 9 ቁጥር ቦታ ላይ ሲጫወት የነበረው ጎንዛሎ ጋርሲያን ወደዚህ ማምጣት ያስባሉ። ሪያል ማድሪድም ተጫዋቹን በውሰት የመልቀቅ ፍላጎት ስላሳየ የዚህ ተጫዋች ውል የሚሳካበት እድል ሰፊ ይመስላል። አርቤሎዋ በድጋሚ የቀድሞ ተጫዋቻቸውን ጋር አብረው ይሰራሉ ማለት ነው። ፓሪሰን ጀርማ ቀድሜ እንዳነሳሁት ተጫዋቾቹን የፊት መስመር ተጫዋቾቹን እየለቀቀ ነው። በዛ ምክንያት የሞናኮን አጥቂ የ24 ዓመቱን ተጫዋች ማግነስ አኪሊዮሽን ለመውሰድ ጥረት እያደረገ ነው። ሞናኮ 50 ሚሊዮን ዩሮ ገደማ ይፈልጋል። ፓሪሰን ጀርማ ደግሞ ያቀረበው 35 ሚሊዮን ዩሮ መሆኑን ለኪፕ እያስነበበ ይገኛል። ማግነስ አኪሊዮሽ በፓሪሰን ጀርማ ለመፈለጉ ከምክንያቶቹ መካከል አንደኛው ባሳለፍነው የውድድር ዘመን በሞናኮ አስደናቂ ጊዜ ነበረው። ያ ደግሞ በዲዲዬ ዴሾ እይታ ውስጥ ገብቶ በዓለም ዋንጫው እንዲጓዝ በአሜሪካ ዓለም ዋንጫ ላይ ፈረንሳይ ብሔራዊ ቡድን እንዲወክል ምክንያት ሆኗል። ምንም እንኳን የጨዋታ ጊዜዎች በሚገባው ባያገኝም ማግነስ አኪሊዮሽ በቀጣይ ዓለም ላይ ከሚኖሩ ትልልቅ ተጽዕኖ ፈጣሪ ተጫዋች መካከል አንደኛው እንደሚሆን ይጠበቃል። ፓሪሰን ጀርማ ትንሽ የዋጋ ማስተካከያ ካገኘ ግን ፈረንሳዊ ከመሆኑም አንጻር ዳግም በፓሪስ ይህን ተጫዋች የማየት እድላችን
ሰፊ ሊሆን ይችላል። ብሬንትፎርድ ኤልሃጂ ማሊክ ዲዮፍን ለማስፈረም ከዌስትሃም ጋር ቀጥተኛ ንግግር ጀምረዋል። ዲዮፍ ዌስትሃምን የተቀላቀለው ከስላቪያ ፕራግ እንደነበረ ይታወሳል። 25 ሚሊዮን ዩሮ ገደማ ወጥቶበት ያውቃል ከቼክ ሲመጣ። ይሄ ሪከርድ ሴል ነው ለቡድኑ ወይም ደግሞ ለቼኩ ቡድን በጣም ውድ ሽያጭ ነበረ ወይም ደግሞ ብዙ ያገኙበት ሽያጭ ነበረ። ዌስትሃም ሙሉ አመቱን በጥራት ተጠቅሞበታል። ኤልሃጂ ማሊክ ዲዮፍን የግራ ኮሪደር ላይ እነ ማንቸስተር ዩናይትድ ሳይቀሩ የሚፈልጉት ተጫዋች ነበር። በመጨረሻ ግን ብሬንትፎርድ ተጫዋቹን ለማስፈረም የመጀመሪያውን ጥያቄ አቅርቧል። የሚሳካለት ከሆነ ከዌስትሃም ጋር ሳይወርድ በሊጉ ዳግም የሚቆይበት እድል ሰፊ ይመስላል። ሴኔጋላዩ ማንቸስተር ዩናይትድ ዮሹዋ ዜርኪዚ ከኦልትራፎርድ የሚወጣ ከሆነ እዛ ቦታ ላይ ኦሌ ዋትኪንስን ያልማል። አስቶን ቪላ ከዚህ ቀደምም ለኦሌ ዋትኪንስ እስከ 40 ሚሊዮን ፓውንድ መጠየቁ ይታወሳል። ወይም ደግሞ ኮንሲደር የሚያደርገው ኦፈር ይሄንን ነው። ማንቸስተር ዩናይትድ ይህን ያክል ገንዘብ ያወጣል ወይ እርግጠኛ አይደለሁም። የፊት መስመር ላይ ጭማሪ ተጫዋች ለመግዛት ግን ዮሹዋ ዘርክዚ ከማንቸስተር ዩናይትድ የሚለቅ ከሆነ ከዩቬንቱስ ጋር ያለው ግንኙነት በዚሁ ጥንካሬ የሚቀጥል ከሆነና ዳግም ወደ ጣሊያን ሴሪኤ ቡድን የሚያቀና ከሆነ ኔዘርላንዳዊ አጥቂ በቦታው ኦሌ ዋትኪንስ የዓለም ዋንጫ የነሐስ ሜዳሊያ ተሸላሚው ተጫዋች ወደ ኦልትራፎርድ ሊያቀና የሚችልበት እድል ሰፊ ነው። ዘሰን ከፊት ለፊት ይዟቸው ከወጡ ጉዳዮች መካከል አንደኛው ጉዳይ ይሄ ነው። የተርኪው ቤሺክታሽ ዳርዊን ኑኔዥን ከአልሂላል ለማስፈረም በብዙ ተቃርቧል። ኡራጋዊ አጥቂ በሊቨርፑል ያልተሳካ ቆይታ ነበረው። በፖርቱጋል አስደናቂ ነበር። ከዛ በኋላ በሳዑዲ ባሰበው ልክ አልሰነዘረም። ድጋሚ ግን ወደ አውሮፓ ለመመለስ የተርኪውን መንገድ የተከተለ ይመስላል። 4 ሚሊዮን ዩሮ የውሰት ውል የተርኪው ቡድን የሚከፍለው ነው። እዚህ ዝውውር ላይ ምንም አይነት ተጫዋቹን በዛው የማስቀረት ወይም ደግሞ በቋሚነት የማስፈረም ውል አይካተትበትም። ዳርዊን ኑኔዥ ዳግም በአውሮፓ መድረክ በቤሺክታሽ ሊጫወት የሚችልበት እድል ሰፊ ይመስላል። የተርኪው ቡድን ተጫዋቹን ለማስፈረም የሚያስፈልገውን ነገር እንዳለ በጠቅላላ ይዞ ተገኝቷል። የአሜሪካው አትላንታ ዩናይትድ እና ራሱ ባርሴሎና ተጫዋቹን ሞኒተር እያደረጉት እንደነበረ ይታወሳል። ባርሴሎና በተለይ ሮበርት ሌቫንዶቭስኪን ከለቀቀ በኋላ እዛ ቦታ ላይ ተጠባባቂ አጥቂ እንደሚያስፈልገው ይታወቃል። አልሂላል ዓለምን ዳግም ለማስደንገጥ ተሰናድቷል። የባየር ሚኒኩን የመስመር አጥቂ ሉዊስ ዲያዝን ለማስፈረም እያለመ ይገኛል። በፍጹም ሳይጠበቅ ሰመርቪልን አልሂላል ወስዶት እንደነበረ የሚታወስ ነው። ሌላኛውን ትልቅ ሱፐርስታር በሳውዲ ፕሮ ሊግ ለማግኘት ሉዊስ ዲያዝን ለመውሰድ አልሟል። ባየርን በፍጹም ምንም አይነት የሚሸጠው ትልቅ ተጫዋች የለኝም፣ በተለይ ማይክል ኦሊሴን የሚል መግለጫ በነፍራውድ በኩል መስጠቱ ይታወሳል። ግን ያም ቢሆን የሳውዲ ቡድን ከፍ ካለ ኦፈር ጋር ወደ አልሂላል እንደሚሄድ ይጠበቃል። የመጀመሪያ የተባለውን ጥያቄ አላቀረበም፣ ግን ሲያቀርብ በእርግጠኝነት ውድ ገንዘብ ማቅረቡ አይቀርም። ሉዊስ ዲያዝ የአውሮፓ ቻምፒየንስ ሊግን ከባየርን ጋር ማሳካት አልቻለም። እዛ ግን ከደረሰበት ዴይ ዋን ጀምሮ ግን በጥራትና በከፍታ በአሊያንዝ እየተጨበጨበለት ያለ ተጫዋች ነው። አርሰናል የብሩኖ ጊማሬሽ ዝውውር ምናልባት ማይሳካለት ከሆነ አሌክስ ስኮትን ለማስፈረም ዳግም እንደሚያቅድና እንደሚሰራበት እየተነገረ ይገኛል። ቼልሲ ይህን ተጫዋች ለማስፈረም በብዙ ቀርቦታል። እስከ 64 ሚሊዮን ፓውንድ ቼልሲ ለተጫዋቹ ለመክፈልም ዝግጁ ሆኗል ተብሎ ሲነገር ነበር ባለፉት ቀናት። በርንማዝ ተጫዋቹን ከዚህ የተሻለ ዋጋ ያወጣልኛል ብሎ ያምናል። ገና 20ዎቹ መጀመሪያ ላይ ያለ ተጫዋች ነው። የእንግሊዝ ብሔራዊ ቡድን ምንም እንኳን በዓለም ዋንጫው ባይመረጥም ሊመረጥ ይገባ ነበር የሚል ከፍተኛ ተቃውሞ ካስነሱ ተጫዋቾች መካከል አንደኛው ነው። አሌክስ ስኮት በውድድር ዘመኑ አስደናቂ ነበር። ቫይታሊቲ ላይ በስም ከገዘፉ ተጫዋቾች መካከል አንደኛውም ጭምር ነው። ይሄ ፈጣሪ አማካይ አርሰናል ምናልባት የብሩኖ ጊማሬሽ ጉዳይ ማይሳካለት ከሆነ ፊቱን ወደዚህ ተጫዋች ሊያዞር ይችላል። የሚጠበቀው ጉዳይ ሆኗል ማለት ነው በአርሰናል ቤት በኩል። ሌላኛው ከቦርንማውዝ ጋር የተገናኘው ጉዳይ ቦርንማውዝ አንቶኒዮ ሲልቫን ከቤንፊካ ለማስፈረም ጥረት እያደረገ ነው። የተከላካይ ክፍሉ ወይም የተከላካይ መስመሩ ተጫዋች በፖርቱጋል የዓለም ዋንጫ ስብስብ ውስጥ አልተካተተም ወይ አልተያዘም ነበር። ግን አሁን ላይ ቦርንማውዝ እዛ ቦታ ላይ በርካታ ተጫዋቾችን መሸጡ ይታወቃል። እንደ ሃውሰን ዛባርኒ ቀድሞ ከአንድ የውድድር ዘመን በፊት ከቦርንማውዝ መልቀቃቸው የሚታወሱ ተጫዋቾች ናቸው። እዛ ቦታ ላይ እንደ ዲያኪቴ አይነት ተጫዋችን ቡድኑ አምጥቶ ነበር። ከዛ ደግሞ በአሁኑ ክረምት ሴኒሲ ከቡድኑ ጋር ተለያይቶ ወደ ቶትናም ማቅናቱ ይታወቃል። ከ25 ከ30 ሚሊዮን ዩሮ አውጥቶ ይሄን ፖርቱጋላዊ ተከላካይ ማስፈረም እንደሚችል እየተነገረ ነው። በትክክል እቅዱ እዚህ ተጫዋች ላይ ያረፈ ሆኗል። ሌላኛው አርሰናል ፈልጎታል የተባለው እንደ ኮር ስፖርት ዘገባ ከሆነ ፈልጎታል የተባለው ተጫዋች የቶትናም ሆትስፐሩ ተከላካይ ክርስቲያን ሮሜሮ ነው። ቶትናም በተከላካይ ክፍል ከማይፈልጋቸው ተጫዋች መካከል አንደኛው ሆኗል። ወይም ደግሞ እንዲለቅ ከሚታሰቡት ቡድኑ ቀድሞ ቫንደቪን ነበረው። እዛ ቦታ ላይ እንደ ሴኒሲ እና ቫን ሄክ አይነት ተጫዋቾች መፈረማቸው ይታወሳል። ሮሜሮን ለማስፈረም ኢንተር ሚላንና ባርሴሎና አሰፍስፈው ይገኛሉ። ቶትናም እስከ 42.5 ሚሊዮን ፓውንድ ለዚህ አርጀንቲናዊ ተከላካይ ይፈልጋል። አርሰናል ሳሊባ ለረጅም ጊዜ አያገኘውም። ኮንሳን ነው
በዋነኛነት ቡድኑ እየተከታተለ ያለው። ምናልባት ግን ሮሜሮ በአርሰናል ሊፈለግ ይችላል። በሰሜን ለንደን ደርቢ ለሁለቱም ቡድን በመጫወት ሌላ አዲስ ታሪክ ላይ ሊቀመጥ የሚችል ማንነት ሊሆን ይችል ይሆናል። የዓለም ሻምፒዮኑ የፍጻሜ ተፋላሚው ሮሜሮ ማረፊያው ግን በጉጉት ይጠበቃል። ሌላኛው የቶትናም ተጫዋች ከቡድኑ ጋር የሚለያየው ጉሊየርሞ ቪካሪዮ ነው። ግብ ጠባቂውን ለማስፈረም ዩቬንቱስ ጥረት እያደረገ ነው። ሚቼል ዲግሮግሪዮን ለመቀየር ወይም ደግሞ እሱን ሪፕሌስ ለማድረግ ጥረት እያደረጉ ነው። በእርግጥ ዩቬንቱስ የሚሳካለት ከሆነ የመጀመሪያው ምርጫው አርጀንቲናዊ ግብ ጠባቂ ኢሚሊያኖ ማርቲኔዝ ነው። ያ ካልሆነ ግን ጣሊያናዊውን ግብ ጠባቂ ከቶትናም ላይ ለማስፈረም ጥረት ያደርጋሉ። ለቪካሪዮ ቶትናም 20 ሚሊዮን ፓውንድ ያስፈልጋል ብሏል። ምናልባት ዩቬንቱስ ይህን ማድረግ የሚችል ከሆነ ይህን ግብ ጠባቂ ዳግም ወደ ጣሊያን መውሰድ የሚችልበት እድል እንዳለ እየተነገረ ነው። ኬቨን ደብሮይነ ከናፖሊ ጋር መቆየት እንደማይፈልግ ወይ መልቀቅ እንደሚፈልግ እየተነገረ ነው። ቤልጂየማዊው ለቀጣይ አንድ ዓመት ናፖሊ የሚያቆየው ኮንትራት አለው ወይም ደግሞ እስከ 2027 መቆየት ይችላል። እንዲሁም ደግሞ ኦፕሽን ጭምር አለው እስከ 28 ኤክስቴንድ ማድረግ የሚችልበት። ግን የቀድሞ የሚላንና የወቅቱ የናፖሊ አሰልጣኝ ማስሚሊያኖ አሌግሪ በቤልጂየማዊው ደስተኛ አይደሉም። የሚከፈለውም የተጋነ ነው ብለው ያምናሉ። ዴብሮይኔ አሁን ላይ 6.5 ሚሊዮን ዩሮ በአመት ያገኛል። ከክለቡ ከፍተኛ ተከፋዮች መካከል ቀዳሚው ጭምር ነው ኬቨን ደብሮይን። በዚህ ምክንያትና በጨዋታ ሂደት ጉዳይ ማስሚሊያኖ አሌግሪ የተጫዋቹ አድናቂና ፈላጊ አይደሉም። በዚህ ምክንያት ኬቨን ደብሮይነ ምናልባት ከአውሮፓ ለቆ ወጥቶ ወደ አሜሪካ ወይም ወደ ሳዑዲ ሊያመራ እንደሚችል ይጠበቃል። ሮድሪ ለማንቸስተር ሲቲ ኃላፊዎች ሪያል ማድሪድን መቀላቀል እንደሚፈልግ ተናግሯል እየተባለ ነው። አማካዩ ከዚህ ውሳኔ የደረሰው በተለይ ከእግር ኳሱ ጎን ለጎን በቤተሰብ ጉዳይ ምክንያት ነው፣ ፋሚሊ ሪዝን ነው ተብሏል። ፓሪሰን ጀርማ ሆኑ ባርሴሎና የተጫዋቹ ፈላጊ እንደሆኑ የተነገረ ነው። በተለይ ከትላንት ምሽት ጀምሮ አሰልጣኝ ሉዊስ ኤንሪኬ ሮድሪን ለማስፈረም ይፈልጋሉ የሚል መረጃዎች በሰፊው ሲነበቡና ሲወጡ ነበሩ። ግን የሮድሪ ፕራዮሪቲ መጀመሪያ ለሪያል ማድሪድ መፈረም ነው ተብሏል። እንደውም በርካቶች የሪያል ማድሪድ ቀጣይ የውድድር ዘመን ምርጥ 11 ውስጥ ሮድሪና ፌዴ ቫልቬርዴ ከጁድ ቤሊንጋም ጋር አማካይ ክፍል ላይ የሚኖረውን ጥምረት እየጠበቅን ነው ወይም ደግሞ ቹዋሜኒ የሚሉ ተደጋጋሚ ነገሮች ሲሰሙ እየተስተዋለ ነው። ሮድሪ ግን ማረፊያው ሪያል ማድሪድ እንዲሆን እንደሚፈልግ እየተነገረ ነው። አርሰናል ሌላ የፈለገው ተጫዋች የቤኒፊካውን የመስመር አጥቂ አንድሪያስ ሸልድሮፕ ነው። ሸልድሮፕ በዓለም ዋንጫው ከኖርዌይ ብሔራዊ ቡድን ጋር በጣም አስደናቂ ቆይታ ነበረው። በተለይ ቡድኑ ብራዚልን ጥሎ ባለፈበት ጨዋታ ላይ የእሱ ሚና ከፍ ያለ ነበር። ሁለቱንም የኤርሊንግ ሃላንድ ጎሎች አመቻችቶ ያቀበለው ተጫዋች ነው። ቶትናምና ሮማ የተጫዋቹ ፈላጊ ናቸው። በቤኒፊካ አስደናቂ ጊዜ ያሳለፈ ተጫዋች ነው። በዓለም ዋንጫውን በተመሳሳይ ግን የተጫዋቹ ውል ማፍረሻ ወይም ሪሊዝ ክላውዝ 100 ሚሊዮን ዩሮ ነው። ይህን ያክል ለማውጣት የተዘጋጀ ቡድን ስለመኖሩ እርግጠኛ ለመሆን ያዳግታል። አርሰናል ግን ከተጫዋቹ ፈላጊዎች መካከል አንደኛው ሆኖ መጥቷል። ማንቸስተር ሲቲ የሮድሪ መልቀቅን እያመነና እውን እየሆነ የመጣ ይመስላል። እዛ ቦታ ላይ ምናልባት እንግዲህ ኤሊዮ አንደርሰንን የሚያጣምር ተጫዋች ይፈልጋሉ ለረጅም ጊዜ የሚያግዘው። በዚህ ሁኔታ ላይ ደግሞ ካቀዷቸው ተጫዋች መካከል አንደኛው የባርሴሎናው ወጣት ማርክ ቤርናል ነው። ማርክ ቤርናል ገና 19 ዓመቱ ነው። በጣም አስደናቂ የውድድር ዘመን ነው ያሳለፈው። ቼልሲም የተጫዋቹ ፈላጊ እንደሆነ ይታወቃል። አይኑን ሳይጨፍን እየተከታተለው ይገኛል። በቤርናል በባርሴሎና እስከ 2029 ኮንትራት አለው። የሚገርመው ደግሞ የውል ማፍረሻ 500 ሚሊዮን ዩሮ ነው። ለማንቸስተር ሲቲም ሆነ ሌላ ፈላጊ ቡድኖች የሱ ዋጋ ከፍ ማለት ውል ማፍረሻው አደገኛ መሆኑ ከዝውውር ወይም ከፊርማ ውጪ ሊያደርገው ይችል ይሆናል። ግን ማንቸስተር ሲቲ አሁንም ተጫዋቹን ሞኒተር ማድረጉን አልተወውም። ሌላኛው የፌነርባቼና የራፋኤሊያው ጉዳይ ነው። ፌነርባቼ ተጫዋቹን ለማስፈረም ጥረት እያደረገ እንደሆነ እየተነገረ ነው። ቀድሞ ጋላታሳራይ ወደ ተርኪ ይህን ተጫዋች ለመውሰድ ጥረት እያደረገ እንደሆነ እስከ 40 ሚሊዮን ዩሮ ለመክፈል ለተጫዋቹም 12 ሚሊዮን ዩሮ ገደማ በአመት ለመክፈል ተስማምቷል ይባል ነበር። ፖርቱጋላዊን ተጫዋች ለማስፈረም ከኤስ ሚላን ላይ ማለት ነው። እንግዲህ ተጫዋቹ በኤስ ሚላን የፕሪሲዝን ቱር ውስጥ ወደ አውስትራሊያ በሚያደርገው ጉዞ የቅድመ ውድድር ዝግጅት ጨዋታዎች ላይ እንዲገኝ እዛ ውስጥ ተካቷል። ቢሆንም ግን ተጫዋቹን ለማስኮብለል ቡድኖች ጥረት እያደረጉ ነው። አሁን የበለጠውን ቦታ ያዙት የተርኪ ቡድኖች ናቸው። ጋላታሳራይ ተጫዋቹን በተደጋጋሚ ፈልጎት ነበር። አሁን ደግሞ ሌላኛው የተርኪ ቡድን ፌነርባቼ የተጫዋቹ አድናቂና ፈላጊ ሆኖ መጥቷል። በመጨረሻም የጀርመኑ ሃምቡርግ የአርሰናሉን ፋቢዮ ቬራን ለመውሰድ ጥረት እያደረገ ነው። ተጫዋቹን በብዙ ይወደዋል ተብሏል። ቡድኑ ባሳለፍነው የውድድር ዘመን ተጫዋቹ በአርሰናል ሳይሆን በውሰት ማሳለፉ ይታወቃል። ሃምቡርግ ይህን ተጫዋች በድጋሚ ለማግኘት ጥረት እያደረገ ይገኛል። የዕለቱ አጫጭር የዝውውር ጉዳዮቻችን ይመስላሉ። ያልተወዳጃችሁን ሰዎች ቤተሰቦቻችን ሰብስክራይብ በማድረግ ከጎልደን ስፖርት ጋር ቆይታ ታደርጉ ዘንድ ጥያቄያችን ነው።